በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያን ወገኖቻችን እንኳን ለብርሃነ ትንሣኤው አደረሳችሁ። በዓሉን የሰላም፣ የፍቅር፣ የበረከት በዓል ለሁላችንም ያድርግልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እንደተናገረ ተነስቷል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በማቴዎስ ወንጌል በምዕራፍ 28 ቁጥር 6 ላይ እንደተናገረ ተነስቷል። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው የእግዚአብሔር መልአክ ነው። በዛ ጌታችን በተቀበረበት ስፍራ ላይ ለነበሩት ለመግደላዊት ማርያምና ለሁለተኛይቱ ማርያም የተነገረ ቃል ነው። ያለንበት ዕለት የትንሣኤን በዓል ባለንበት ስፍራ ላይ እያከበርን ስለሆነ ትንሣኤ ማለት ምን ማለት እንደሆነና ከክርስቶስ ትንሣኤ የምንማረውን ነገር ባለን አጭር ሰዓት ውስጥ እግዚአብሔር እንደረዳንና እንደፈቀደልን መጠን እንመለከታለን። እንግዲህ ትንሣኤ ማለት የቃሉ ትርጉም መነሳት ማለት፣ በተለይ ሰው ከሞት በኋላ ስጋና ነፍሱ ተዋህዶ እንደገና እንደሚነሳ የሚያጠይቅ ቃል ነው የትንሣኤ የሚለው ቃል። ተነሳ ከማለታችን በፊት ሞተ ማለት ስለሚቀድም፣ ተወለደ ከማለት በፊት ተጸነሰ ማለት እንደሚቀድም፣ የክርስቶስን ትንሣኤ ከማየት በፊት ሞቱ እንዴት እንደሚመስል መጽሐፍ ቅዱስን መሰረት አድርገን ጥቂት ነገር ወደ ኋላ ተመልሰን እንመለከታለን። እንግዲህ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ እንደሚሞት ለደቀ መዛሙርቱ ይነግራቸው ነበር። በተለይ በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ ኢየሱስ ለደቀ መዛሙርቱ በገሊላ ሲመላለሱ እንዲህ አላቸው ይላል። የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ከሙታን ተለይቶ ይነሳል አላቸው። እጅግም አዘኑ ነው የሚለው መጽሐፍ። ወገኖቼ ሞቱ በፍቃዱ ነው። መከራ መቀበሉ በፍቃዱ ነው። ገና በማስተማር ወራቱ ለአዳምና ለልጆቹ ተላልፎ እንደሚሰጥ በመስቀል ተሰቅሎ እንደሚሞት አስረግጦ ለደቀ መዛሙርቱ ይነግራቸው ነበረ። የሰው ልጅ ያለው ራሱን ነው። የድንግል ማርያም ልጅ ስለሆነ አንዳንድ ስፍራ ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል። የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለዋል። በአይሁድ እጅ አልፎ ይሰጥ ዘንድ አለው ሲል፣ ይገድሉታል አለ፣ ይገድሉኛል ሲል፣ በሦስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ይላል። ወገኖቼ ብዙዎቻችን ወደዚህ ምድር የመጣ ነው ለመኖር። ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ማንም ሰው ወዶና ፈቅዶ አይሞትም። እሞታለሁ ብሎ የሞተልን፣ እሰቀላለሁ ብሎ የተሰቀለልን፣ እነሳለሁ ብሎ የተነሳ የድንግል ልጅ አማኑኤል ብቻ ነው። ክብር ይግባው፣ ስሙ የተመሰገነ ይሁን። በሦስተኛው ቀን እንደሚነሳ አስቀድሞ ነግሯቸው ነበረ። ወዲያው ቃሉ ይፈጸም ዘንድ አይሁድ ወደ ክርስቶስ መጡና በይሁዳ መሪነት ያዙት ይላል። ልክ ሐሙስ ምሽት ይሁዳ 30 ብር ከአይሁድ ከተቀበለ በኋላ የምስመው እሱ ነው፣ አጥብቃችሁ ያዙ ብሎ ምልክት ሰጣቸው ይላል። ወዲያው ወደ ክርስቶስ መጥቶ አቅፎ ሳመው ነው የሚለው። ታሪኩ ሰፊ ነው። ክርስቶስም ይሁዳን እንደዚህ አለው ይላል፣ ወዳጄ ስለምን ነገር መጣሃል? ስለምን እንደመጣ ያውቃል። ነገር ግን ጠላቱ እያለ ጠላቴ ብሎ አላለውም፣ ወዳጄ ብሎ ጠራው። ጠላቶቻችሁን ውደዱ ብሎ ሲያስተምረን ስለምን ነገር መጣ? የፍቅሩን ምልክት የጠብ ምልክት አድርገ መጣህን ሲሉ ነው። ሁላችን እንደምናውቅ መሳም የፍቅር ምልክት ነው። የፍቅርን ምልክት ይሁዳ የጠብ ምልክት አድርጎ መጣ። የምስመው እሱ ክርስቶስ ነውና አጥብቃችሁ ያዙ አላቸው። አቅፎ ሳመው። ወዲያው መጡና ሰይፍና ጎመድ ያዙት፣ ክርስቶስን ያዙት ይላል። አምላካችን እግዚአብሔር
እንደ ይሁዳ ካለ ማንነት ሁላችንን በቸርነቱ ይጠብቀን። ይሁዳ በአፉ ፍቅር ይገልጣል፣ ቃሉን እያቆላመጠ ይናገራል። ወዳጄ ሰላም ላንተ ይሁን ይለዋል። ከኋላው ግን ክርስቶስን የሚሰቅሉትን፣ ጎኑን በጦር የሚወጉትን፣ እጆቹን በሚስማር የሚቸነክሩትን 6666 ጊዜ በጅራፍ የሚገርፉትን አይሁድን ከኋላ አስከትሎ ከፊት ለፊት ግን ስለ ፍቅር ያወራል። መጽሐፍ እንደዚህ ይላል። በዚህ በመጽሐፈ ምሳሌ ምዕራፍ 26 ቁጥር 23 ላይ ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው የሚል ቃሉን አስተውሉት። ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል። ይሁዳ ልቡ ውስጥ ክፋት አለ፣ ተንኮል አለ፣ አፉ ግን ፍቅር ያውላል። እንደዚህ ካለ ክርስትና እግዚአብሔር ሁላችንን በቸርነቱ ይጠብቃል። እንግዲህ በዚያ ምሽት ክርስቶስን ከያዙት ከሐሙስ ምሽት አንስተው እስከ ሰቀሉበት እስከ ዓርብ 6 ሰዓት ድረስ 13ቱን ሕማማተ መስቀል በክርስቶስ ላይ አድርሰውበታል። ጎኑን በጦር ወግተውታል። ቅድም እንዳልን እጆቹን ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5 ችንካሮች ቸንክረውታል። የሕይወት አክሊል የሚያቀዳጀውን ጌታ የሸዋ አክሊል አቀዳጅተውታል። ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ገርፈውታል። የእግዚአብሔር ልጆች ይህ ድምፅ የሚሰማችሁ የፋሲካን በዓል ሲያከብሩ ደስ ይላል። የትንሣኤን በዓል ሲያከብሩ ደስ ይላል። ግን ከፋሲካ በዓል በፊት ያለው ዕለተ ዓርብን ስናስበው ክርስቶስ ለሁላችንም ውድ ዋጋ ከፍሏል። መተኪያና መለኪያ የሌለውን ነፍሱን አሳልፎ ሰጥቶናል። ምንድነው የሚለው መጽሐፍ? በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። ወገኖቼ እናት ልጇን ብትወድ እንጀራ ቆርሳ ታጎርስ ይሆናል፣ ጨርቅ ቀዳ ታለብስ ይሆናል። እናት ስለ ልጇ በመስቀል ተሰቅላ አትሞትም፣ መከራ አትቀበልም። ክርስቶስ ግን ስለኛ ሲል ሥጋውን ቆርሶልናል፣ ደሙን አፍስሶልናል፣ ነፍሱን አሳልፎ ሰጥቶናል። ምን ያህል ነው የምትወደን ብለን መድኃኔ ዓለምን ብንጠይቀው የመድኃኔ ዓለም መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ ነው የሚለን። ማንም ሰው ከእግዚአብሔር በቀር ከክርስቶስ በቀር እስከ ሞት ድረስ ሊወደን የሚችል ማንም የለም። ነፍሱን በመስቀል ላይ አሳልፎ ሰጠ። ወሰዱና እንግዲህ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። 9 ሰዓት ሲሆን ነፍሱን ከሥጋው በፈቃዱ ለየ። 11 ሰዓት ሲሆን ወደ መቃብር ወረደ ይላል። እንግዲህ መጽሐፍ እንደሚል ጌታችን ኢየሱስ ክርስቶስ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። 9 ሰዓት በፈቃዱ ነፍሱን ከሥጋው ለየ። 11 ሰዓት ሲሆን ዮሴፍና ኒቆዲሞስ ማንም ባልተቀበረበት በአዲስ መቃብር ውስጥ ወስደው ቀበሩት ይላል። ከዚህ በኋላ ነው እንግዲህ ቅዳሜ ሌሊት ለእሑድ አጥቢያ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በፈቃዱ ስለ ሰው ልጆች የሞተው ጌታ በስልጣኑ ሙስና መቃብርን አጥፍቶ መፍረስ መበስበስን አጥፍቶ በሦስተኛው ቀን የእኛ ጌታ ሙትን ድል አድርጎ ተነስቷል። ስሙ የተመሰገነ ይሁን። እንደተናገረ ተነስቷል። አስቀድሞ ለደቀ መዛሙርቱ እንደሚሞት ሞቶ እንደማይቀር በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ ነግሯቸው ነበረ። ልክ እንደተናገረ እሱ ላያደርግ አይናገርም፣ ለባህሪው ሐሰት አይስማማውም። እውነተኛ አምላክ ነው። አደርጋለሁ ካለ በቃሉ መሰረት ያደርጋል። እነሳለሁ ብሎ ነበረ። በሦስተኛው ቀን ሞትን ድል አድርጎ ተነሳ። ከተነሳ በኋላ በቀጥታ ወደ ደቀ መዛሙርቱ መጣ። በዮሐንስ ወንጌል በምዕራፍ 20 ቁጥር 19 ጀምሮ እንደተመዘገበ በዚህን ሰዓት ደቀ መዛሙርቱ አይሁድን ስለፈሩ በአንድ ቤት ውስጥ ተደብቀው ተሸሽገው ተቀምጠው ነበር ይላል። ወደ እነሱ ነው የመጣው። ሳይከፍት ገባና ሰላም ለእናንተ ይሁን አላቸው ይላል። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። ሞተ የተባለው ጌታ ሕያው ሆኖ ባዩት ጊዜ ደስ አላቸው። በዕለተ ዓርብ በጅራፍ ሲገረፍ ወገኖቼ ያን ሁሉ መከራ ሲቀበል ወይቦ የነበረው ፊቱ፣ ጠቁሮ የነበረው ፊቱ በትንሣኤ ዕለት ከፀሐይ ብርሃን ይልቅ 7 እጥፍ አብርቶ ደቀ መዛሙርቱ ጌታን ባዩት ጊዜ ደስ አላቸው። እሱም ሰላም ለእናንተ ይሁን ብሎ ሰላም አጥተው ለነበሩት ለተጨነቁት ተማሪዎቹ ደቀ መዛሙርቱ ሰላምን ሰጣቸው ይላል። አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
እንግዲህ እኛ ጌታ ስለ ኃጢአተኞች ሞቷል፣ ተቀብሯል። ነገር ግን ሞቶ ፈርሶ በስብሶ አልቀረም። በሶስተኛው ቀን እንደተናገረ ተነስቷል። አሁን እያከበርን ያለነው በዓል የክርስቶስን የትንሣኤ በዓል ነው። ሞት ይዞ ሊያስቀረው አልቻለም። መቃብር አላሸንፈውም። እነሱ ትንሣኤን ቀበርን ብለው ነበረ፣ ሕይወትን ቀበርን ብለው ነበረ። ክርስቶስ ትንሣኤ ነው፣ እኔ ትንሣኤና ሕይወት ነኝ ብሎ ተናግሯል። ነገር ግን ትንሣኤን መቅበር አይቻልም፣ ሕይወትን መቅበር አይቻልም። በሦስተኛው ቀን ተነስቷል። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ሞት ይይዘው ዘንድ አልቻለም ተብሎ እንደተጻፈ ማለት። በመጀመሪያ ከክርስቶስ ትንሣኤ የምንማረው ምንድነው ስንል ክርስቶስ እንደ ሞተ አልቀረም፣ በሦስተኛው ቀን ተነስቷል። ይሄ ድምፅ የሚሰማችሁ እኛም እንደ ሞትን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን፣ እንነሳለን። ክርስቶስ እንደ በኩራት ነው። መጽሐፍ እንደዚህ እንደሚል እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ላንቀላፉት ክርስቶስ በኩራት ሆኖ ከሙታን መካከል ተለይቶ ተነስቷል። ሞት በአዳም በኩል እንደመጣ ትንሣኤ ደግሞ በክርስቶስ በኩል ሆነ ነው የሚለው። ስለዚህ በመጀመሪያ ከክርስቶስ የምንማረው ነገር ምንድነው ስንል ክርስቶስ ሞቶ አልቀረም፣ ተነስቷል። ዛሬም እኛ ጊዜያችን ሲደርስ፣ ዘመናችን ሲደርስ እናንቀናፋል፣ እንሞታለን። ነገር ግን ሞተን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። መጽሐፍ ቅዱስ ሞትን የሚመስለው በእንቅልፍ ነው። ስለ ክርስቶስ ትንሣኤ ዳዊት አስቀድሞ ሲናገር ምንድን ነበር ያለው? እግዚአብሔር ከእንቅልፉ እንደሚነቃ ሰው ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ ነው ያለው። እዛ መዝሙር 77 ቁጥር 65 ላይ የተጻፈ ቃል። ስለዚህ በመጽሐፍ ቅዱስ ሞት የተመሰለው በእንቅልፍ ነው። መቼስ እኛ ማታ ደክሞን ቤት ገብተን እንተኛለን፣ እናንቀላፋል። ጠዋት ደግሞ ተነስተን ወደ ሥራ እንሄዳለን። ሞት ማለት እንቅልፍ ማለት። ስለዚህ የመጀመሪያ ከክርስቶስ የምንማረው እንደ ሞትን አንቀርም፣ ከሞት በኋላ ሕይወት አለን። ስለዚህ በሥጋ ስለተለዩ አባቶቻችሁ፣ እናቶቻችሁ፣ ወንድሞቻችሁ፣ እህቶቻችሁ ተስፋ የመቁረጥ ሐዘን እንዳታዝኑ። አሁን አንቀላፉ ነው ምንለው። ገና ሕይወት አለ፣ ሕይወት ይቀጥላል። ከሞት አጠገብ ሕይወት አለ፣ ከመቃብር አጠገብ ትንሣኤ አለ። ሞት የመጨረሻ ነገር አይደለም። እርግጥ ነው ትንሣኤያችን ይለያያል። ሁለት አይነት ትንሣኤ አለ። ትንሣኤ ዘለ ክብርና ትንሣኤ ዘላሳር። የክብር ትንሣኤና የፍርድ ትንሣኤ አለ። እግዚአብሔር የሁላችንን ትንሣኤ የክብር ትንሣኤ ያድርግልን። ሁለተኛ ከክርስቶስ ትንሣኤ የምንማረው ምንድነው ስንል በሕይወታችን ብዙ የተቀበሩብን ነገሮች ሊኖሩ ይችላል። እንደ ተቀበሩ አይቀሩም። በትዕግስት እግዚአብሔርን እንጠብቀው። የተቀበሩ ነገሮች ሁሉ ይወጣል። የክርስቶስ ትንሣኤ ይሄንንም ያስተምረናል። ምንድነው የተቀበረባችሁ? የጤና ጉዳይ ነው፣ የፍትህ ጉዳይ ነው፣ የሰላም ጉዳይ ነው፣ የበረከት ጉዳይ ነው፣ የእንጀራ ጉዳይ ነው። ምንድነው የተቀበረባችሁ በሕይወታችሁ ውስጥ? ክርስቶስ ተነሳ ስንል የእኛም የተቀበሩ ነገሮች በጊዜው ጊዜ ይነሳሉ። ጠብቁ እግዚአብሔርን። አዎ በዓለማችን ላይ ዛሬ ሰላም የለም። ነገር ግን በእግዚአብሔር እመኑ፣ እግዚአብሔርን ተስፋ አድርጉ። አይዟችሁ፣ ታሪክ ይቀየራል፣ ነገር ይገለበጣል፣ የተቀበረው ሰላም ይወጣል። የክርስቶስ ትንሣኤ ይህን ያስተምረናል። ምንድን ነው የሚለው መጽሐፍ? ማይገለጥ የተከደነ የማይታይ የተሰወረ ነገር የለም ነው የሚለው። የማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ የተመዘገበ የእግዚአብሔር ቃል። በጊዜው ጊዜ ሁሉ ነገር ይወጣል። ስለዚህ መታገስ ነው፣ እግዚአብሔርን በትዕግስት መጠበቅ ነው። አዎ በደቀ መዛሙርቱ ሕይወት ውስጥ ዓርብ ነበረች፣ ቅዳሜ ነበረች፣ የመከራ ቀን። ዓርብ ጌታቸው መምህራቸው 13ቱን ሕማማተ መስቀል የተሰቀለበት፣ ከነሱ የተለየበት፣ አይሁድ የገፉት መከራ ያደረሱበት ቀን፣ የጭንቅ ቀን ናት ለደቀ መዛሙርቱ። ቅዳሜ ደግሞ ክርስቶስ መቃብር ውስጥ ነበር። ዓለም ሁሉ ዝም ያለችበት ቀን ነበር ቅዳሜ። ነገር ግን ደቀ መዛሙርቱ ታገሱ። ዓርብ አለፈች፣ ቅዳሜ አለፈች፣ እሁድ መጣች። እሁድ ደግሞ ትንሣኤ ነው። በእኔና በእናንተ ሕይወት ውስጥም ዓርብን የምትመስል ቀን አለች፣ ቅዳሜን የምትመስል ቀን አለች። የታገስን እንደሆነ እሁድ መምጣቱ አይቀርም። እሁድ ደግሞ ትንሣኤ ነው። ክብር ይግባው አምላካችን እግዚአብሔር። ጠብቁ እግዚአብሔርን። እግዚአብሔርን መጠበቅ ሞኝነት አይደል። እግዚአብሔርን መጠበቅ ስንፍና አይደል። መጽሐፍ ቢዘገይም እንኳን እግዚአብሔር በእርግጥ ይመጣልና አንተ በትዕግስት ሆነ ጠብቀው ነው የሚለው ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል። ደቀ መዛሙርቱ ታግሰው ጠበቁት። ዓርብን ታግሰው ጠበቁ። ቅዳሜን ታግሰው ጠበቁ። ቅዳሜ ሌሊት ለእሁድ አጥቢያ
የኛ ጌታ በፈቃዱ እንደሞተ በስልጣኑ ሞትን ድል አድርጎ ተነሳ ነው የሚለው። ስለዚህ እኛም በትዕግስት እግዚአብሔርን የምንጠብቅ ከሆነ በዓለም ላይ ያለው ታሪክ ይቀየራል። እመኑኝ፣ በሀገራችን ላይ ያለው ታሪክ ይቀየራል። በግል ሕይወታችን ያለው ታሪክ ይቀየራል። የክርስቶስ ትንሣኤ እነዚህን ነገሮች ያስተምሩናል። እንደተናገረ ተነስቷል። እንግዲህ እኛም ከክፉ ሥራ፣ ከኃጢአት፣ ከአመፅ እግዚአብሔር ከማይከብርበት ነገር ሁሉ ተነስተን በፍቅር፣ በሰላም፣ በመቻቻል በዓሉን እንድናከብረው አምላካችን እግዚአብሔር ለሁላችንም ይፍቀድልን። በድጋሚ እንኳን ለብርሃነ ትንሣኤው ያደረሳችሁ። በዓሉን የሰላም፣ የፍቅር፣ የበረከት በዓል ለሁላችን ያድርግልን። የሁላችንን መጨረሻ እግዚአብሔር ያሳምር።